ክትትሉንም ደግሞ ቢሆን ብቻዬን ማድረግ እችላለሁ። ዲና ታውቁሻል፣ እየተርበተበትሽ እኮ ነው። ዲና የማትወጣው ከባድ ችግር ውስጥ ገባች። ነፍሰ ጡር እንዳልሆነችም አብርሃምና እንዲሁም ዶክተር ርብቃ ማወቁ። እናም ዶክተር ጋር መሄድ አለብሽ፣ አንቺም ምርመራ ማድረግ አለብሽ ብለውም ሲሏትኝ ቆይ ለምን አስፈለገ ይውሉ ነገር ብላም ትላለች። አንቺ እኮ አሁን ላይ ለምን አስፈለገ ይባላል ወይ? ነፍሰ ጡር ግዴታ ምርመራ ማድረግ አለበት ብሎ አብርሃም ይላታል። እሺ በቃ ችግር የለውም እሄዳለሁኝ፣ ግን ደግሞ መሄድ የምፈልገው ብቻዬን ነው። እኔ ግን እዚህ ቤታችን ምችን የምትመስል ዶክተር እያለች ስለዚህ እዚህ ቤታችን ውስጥ መታከም እችላለሁ ብዬ ነው ብላም ስትል አዎ ልክ ነሽ፣ እኔ ብዙ ነገር ላደርግልሽ እችላለሁ፣ ግን ደግሞ በደንብ ደሽ እዛ ሆስፒታል ውስጥ መታከም አለብሽ፣ ለዛ ነው ብላ ዶክተር ርብቃም ትመልስላታለች። ይህንን እየተንቀጠቀጠች እያለ አብርሃም አብሬሽ እሄዳለሁ በሚልበት ሰዓትም በፍጹም እኔ ራሴ ብቼ ነው መሄድ የምፈልገው ብላም ትላለች። ቆይ ለምንድን ነው ዲና? ሰው እኮ ያስፈልግሻል፣ ስለዚህ ሰው ጋር መሄድ አለብሽ ብላም ዶክተር ርብቃ ትላታለች። እሷ ደግሞ በፍጹም የማትፈልገው ነገር ምክንያቱም ነፍሰ ጡር ስላልሆነች ውሸቷን ስለሆነ አብርሃም ካለ ደግሞ እውነቱ ስለሚታወቅባት ግራ በመጋባት ነበረ። እናም አልሄድም ብቻዬን ነው መሄድ የምፈልገው ያለችው። ሁለቱም ሲያስገድዷት ግን ደግሞ እሺ በቃ እሄዳለሁ፣ ቆይ ልብሴ ለባብሼ ልምጣ ብላም ትወጣለች። ዶክተር ለልጃችን ስለተጨነቅሽ በጣም አመሰግናለሁ እያለች ግን ደግሞ ፊቷ ላይ የመናደድ ምልክት እያሳየች ነበረ። ምክንያቱም አብርሃምን የምትገፋፈው እሷ ነች እንጂ ይህን ነገር በፍጹም አብርሃም አያውቅም ብላም ዶክተር ርብቃ ቆይ ተበቀልሻለሁ በማለት በጣም ትናደድባታለች። ይህንን እያለች ቆይ አሁን ምንድነው ማድረግ የምችለው ብላም ትጨናነቃለች። ምክንያቱም ደግሞ አሁን አብርሃም አብሮኝ ከሄደ ነፍሰ ጡር ነኝ ብዬ እኔ ጋር ምንም አይነት ልጅ የለም። እሺ አሁን እሺ ምንድነው ማድረግ ያለብኝ እያለች ትጨናነቃለች። እንደዛ እያለች እያለ ባርኮን ይመጣል። ባርኮን ከመጣም በኋላ እውነቱን ትነግረዋለች። እናም ሆስፒታል መሄድ አለብሽ፣ መመርመር አለብሽ፣ እናም እኔ አብሬሽ መሄድ አለብኝ ብሎኛል አብርሃም። እሺ አሁን ምንድነው ማድረግ የምችለው ብላ ትለዋለች። በፍጹም መጨናነቅ የለብሽም፣ አሁን ችግር የለውም፣ ስለዚህ ዶክተር ጋር ቅድሚያ ደውለን እሱ ጋር ብር እንሰጠዋለን እንዲዋሽልሽ ያድርግ ብሎም ይላታል። እናም እኔ የሚፈልገው የማውቀው ዶክተር አለ ብለሽ እዛ ዶክተር ጋር መሄድ አለብሽ ብሎም ባርኮን ይላታል። ይሄም ጥሩ ሀሳብ ነው፣ ምክንያቱም ደግሞ ምንም አይነት ነገር ማድረግ አልችልም ብላም ትላለች። አብርሃምም እየጠበቃት ነው፣ ምክንያቱም ደግሞ አብረን እንሄዳለን ብሎም ስለዚህ አፍጥኙ ብሎ እየጠየቃት ነው። እናም በቃሽ ችግር የለውም በማለት እሷም በዚህም ተስማምታ እሺ ትልና ስለዚህ ትጠብቀዋለች። አብርሃምም እየጠበቃት ነው፣ ግን ደግሞ መጀመሪያ ስልክ መደወል ስላለባቸው ደውሎም እንደምትመጣና እንዲሁም ደግሞ እንዲዋሽላትኝ ባርኮን ይነግረዋል። ዶክተሩም በዛ ይስማማል። እሺ ካለም በኋላ አብርሃም ጋር ሆስፒታል ይሄዳሉ። አብርሃም የሚፈልገው ሆስፒታልና እንዲሁም ደግሞ እሷ እንሂድ ያለችበት ሆስፒታል አንድ አልነበረም። ስለዚህ እዚህ ሆስፒታል መሄድ አንችልም እዚህኛው ነው ብሎም አብርሃም ይላታል። ዲና ደግሞ በፍጹም እኔ የማውቀው ዶክተር እዚህ ጋር ናለሁ፣ ስለዚህ በዚህ መንገድ ነው መሄድ የምፈልገው ብላ በዚህ ምክንያትም ይጨቃጨቃሉ። እናም አብርሃም ያለው ላይ ከሄደች ደግሞ በጣም ከባድ ነው። ምክንያቱም ይህንን በጣም ከባድ እያደረገበት አብርሃም ያለው ዶክተር ጋር ከሄዱ ችግሩ ደግሞ የቲና ውርደት ነው። ቲና አሁን ላይ እያደረገች ያለችው ለዶክተሩ ብር ከፍላ ነፍሰ ጡር ናት እንዲልላትና እንዲሁም ደግሞ እንዲዋሽላት ነው የፈለገው። ነገር ግን ይህን ነገር ካልነገረላት ደግሞ ለእሷ በጣም ከባድ ስለሆነ አብርሃምን እንደምንም ብላ አሳምነው ወደ ሆስፒታል ይሄዳሉ። እናም ጽንሱ ጥሩ ሁኔታ ላይ እንዳለም ይነግረዋል አብርሃምም ምንም ነገር ስለማይጠረጥር እሺ በቃ ብሎ ጥሎም ይመጣል። አቤላና ልዩ አንድ ላይ በመሆናቸውና በተለይ ደግሞ ከሷ ለይታ ነይዚ አብረን እንሆን ብላም ስላለቻት በዛም ምክንያት ተጠራጥራ ብቻ ምንም አይነት ደስ አላለኝም ከልዩ ጋር የሚያደርጉት ነገር ብላም ትላለች። ደግሞ ምን ተፈጠረ ምንስ ይሆናል ብለሽ ነው ብሎም ይላታል።
አሁን ላይ አብረው ወጥተው እያለ አክስቷን አገኘው የልዩን አክስት ብላለች። ልዩ ደግሞ አዲስ አበባ ውስጥ ምንም አይነት አክስት ዘመድም የላትም። ቆይ ማንን ሊያገኙ ይችላሉ ብላም ትላለች። ዲና ምን ሆነሽ ነው አንቺ ደግሞ ምን ሊሆን ይችላል ታዲያ ብሎም ይላታል። እኔ እሱን አላቅም፣ ግን ደግሞ እንዴት ምን አይነት አክስት ቢኖራት ነው? በዛ ላይ ደግሞ በጣም ደንግጣለች ስትነግረኝ ብላም ስትላትኝ፣ አይ ለማንኛውም ተረጋጊ፣ ይህ ደግሞ ሌላ ጉዳይ ነው የሚሆነው ብሎም ይላታል። እሷም ደግሞ በጣም በመደንገጥና እንዲሁም ደግሞ አሁን ላይ ያለችበት ችግር ውስጥ ችግሩ እየተደራረበ እንደሆነም ግን ደግሞ ጥንቃቄ ማድረግ እንዳለባቸው በተለይ ደግሞ ሳቤላና እንዲሁም ልዩ ማንን እንደሚያገኙ ተከታትለን መድረስ አለብን ብላም ትለዋለች። እሺ በቃ ችግር የለውም እሱን እናገኛለን፣ ግን ደግሞ ምን ሊሆን ይችላል ታዲያ? ምንም ይሁን ምን ያስደነግጥሻል ከእሷ ጋር በማለት ነበረ የመለሰላትኝ። የኔ ቆንጆ ሁሉንም ነገርማ በጥርጣሬ አታሳልፊ፣ ያለ ባለዚያማ በጭንቀት ነው የምትሞችው። ስለዚህ ሁሉም ነገር ይስተካከላል፣ እናም አትጨነቂ ብሎ ባርኮንም ይነግራታል። ግን ደግሞ ጥንቃቄ ማድረግ አለብን ብላ ዲናም ትነግረዋለች። አንተስ ቢሆን ለምን እንደዚህ አቅለህ ታየዋለህ? ቆይ ባርኮን ግን ምን ሆነ ነው እንደዚህ ፈዛዛ የሆንኩ? ደግሞ ቆይ አክስቷ ባትሆንስ ብላም ትለዋለች። እና ታዲያ ባትሆንስ ምን ታረገናለች? በማለት ቆይ ግን ማን ትሆናለች ብለሽ አስበሽ ነው ብሎ ባርኮንም ይጠይቃታል። እኔ እንጃ ማን እንደሆነች ብቻ አላቅም፣ ግን ደግሞ በጣም አስፈርቶኛል ብላም ትለዋለች። ዳም አሁን ላይ በተለይ ደግሞ ልጇን ስላገኘች በጣም ደስ ብሏታል። ነገር ግን ደግሞ እናቴን ታውቂያታለሽ እንዴ ብላም ስትጠይቃትኝ እንደገና ያወራቻትን ሁሉ ትዝ ሲላትኝ የሳቤላ ነገር እያንዘረዘራትኝ፣ ወይኔ ልጄ አሁን ላይ እናቴን ልጄ ነሽ ብዬ ብልሽም ነገ ጧት ደግሞ እኔ ስለምሞት፣ ስለዚህ ልብሽን መስበር አልፈልግም፣ ስለዚህ እንደዚሁ ትመጣለች እንዳልሽ ኖሬ ብላም ትላለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷንም መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ በዛሬው ዕለት ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። እንግዲህ ሮዛ ውሸቷን እንግዲህ በውሸቷ የማይሆን ነገር አድርጋለች ማለት ነው፣ ለዶክተሩ ብር በመክፈል ነገር ግን ደግሞ ነፍሰ ጡር ነኝ በማለቷ በውሸቷ ይህን ደግሞ ለማወቅ አብርሃም ሲፈልግ እና ምን ማድረግ እንዳለባትኝ ግራ ሲጋባትኝ፣ ግን ደግሞ ለዶክተሩ ቀድመው ደውለው የራሳቸው ዶክተር አዘጋጅተው ስለዚህ ውሸት እንዲዋሽላቸው ነበር እያደረጉት ማለት ነው። ይህን ውሸት እንዲዋሽላቸው ያደረጉትኝ ነገር ግን አሁን ላይ መጨረሻም ቢሆን በጣም ከባድ ነገር ቢፈጠርም ግን ደግሞ ይህን ነገር ማድረግ ግዴታ ነበረ። እናም ያደረጉትኝ ለዶክተሩ ደውለው ውሸት እንዲዋሽላቸው